ከነዚህ ጎን አንደኛና ሁለተኛ ሚዜ የሆነ ሲቆሙ እኔ ስጨመርበት እዚሁ በትላክ ስበው እንግዲህ ማይ ጋድ አሰብኩት ያበረ ነው። ዋው ካይን ያውጣቸው። በደንብ ሰላም በይ። ደህና ነሽ? ሄርሚዬ የኔ እናት እንዴት ነሽ? ደህና ነሽ? ሰላም ነው። እንዴት ነሽ? ሰሩታዬ እንዴት ነሽ? ደህና ናችሁ? እንግዲህ ዛሬ ምር ብሎባችሁ ፏድ ምቅሽ ብር እግዚአብሔር የሆነ ዜና ለኛ ለፕሮግራም የተዘጋጀ እግዚአብሔር ልልክስል የምሬ ነው። ለታምሩባችሁ ለኛ ፕሮግራም የተዘጋጃችሁ ነው የምትመስሉት። እንዴ እየነገርካቸው ነው መሰለኝ። በቃ አይደለም እኔ ምንም ያወራኋቸው ነገር የለም። እንዴት ናችሁ ታዲያ? ዋው ተኮታተሩ። እንዴት አባታችሁ እንደምታምሩ እንደውም እንዲህ ስቆ አልፈልግም። የፕሮግራሙ ላይ እንደዚሁ እንዲያምርባቸው ለምን እንዴ ሰው አይን ደግሞ ታውቂያለሽ የሰው አይን መጥፎ ነው። ገባሽ ወይ? እንደዚሁ እንዳላ ካሜራማን ሲጸደይ ናቸው። እንዴት ነው ካሜራ ላይ ተመችተዋ ወይስ እንዲሁ በአካል ብቻ ነው የተመቹን? ተመችተዋ? እኔ በሁለቱም ተመችተኛል። አቤት ዱላ አምሮሻል መሰለኝ። በጣም የተንጣጣሽ ነው። ወደ ገደለው ነገር ነው። ስለምን ዱላ ሙሽራ አይመታም። ዛሬ በደስታ ቀን የምን ዱላ የምን መቆሳት እኔ እኮ በቃ ተው፣ እንደ ታላላቆች ልቀጡኝ አትምጡ። እንደ ኩያዎች አይቻችሁ እኔ ሌላ ነገር ልጠይቃችሁ ነው የመጣሁት። ባይዘው ያው እኮ የቀለድሽ ከሆነ ወይ ቀልደሽ ጨርሺ። እዚህ ጋር ለቁም ነገር መጣ አይደል? ወደ ገደለው። እሺ ወይዘር ቴርሚላ አትቆሳተሪብና እኛው ፈታ ዘና እንድትሉ በቅርብ ደግሞ በዚህ ሳምንት የተዘጋጀ ትልቅ ፕሮግራም አለ፣ ትልቅ ድግስ አለ። እዛ ላይ እንግዲህ ዋና የክብር እንትን ሆናችሁ ነው እኛ ማየት የምንፈልገው። ስለዚህ እንደዚህ ፏድ ምቅሽ ብርቅ ብላችሁ ደግሞ ማኮሳተር አይመጣውማ። ያምርባችኋል ስንል አመረሩት። ሞኛሊት ሊሰማለት። እሺ ለማንኛውም ፍቅሪ ወይ እኔ ልንገራችሁ ወይስ አንቺ ተነግራቸዋለሽ? በእኔ አያምርም ግን ደግሞ ሁለቱንም ደግሞ እንትን ለማለት እኔ ሆን ብነግራቸው በቃ ተቀደም አባ ከዛ ተጨምሮ ቆያላችሁ። አብርሃም ማንቺ ቅደም አባን ተቀደም አባዬ እሺ ለማንኛውም ጋይስ ዛሬ ወደ እናንተ የመጣንበት ምክንያት ከኦዲየንሶቻችን ጋር በዚህ ሳምንት እኔና ፍቅር ትልቅ ፕሮግራም አዘጋጅተናል። የመስክ ፕሮግራም ተዘጋጅቷል። እዛ የመስክ ፕሮግራም ላይ እንግዲህ ፍቅር እንደምታውቋት ያው እኔ ነኝ ጓደኛዋም እንደምንም ሁሉ ነገር እንደ ወንድምም ሁሉ እንደ ፍቅረኛም እንደምናምን ሆኜ የቀረብኳት እኔ ነኝና ብዙ የሴት ጓደኛ የምታበዛ ሰው አይደለችም። የሴት ጓደኛም ብዙ የላትምና እዛ የመስክ ፎቶ ፕሮግራም ላይ እኔና ጓደኞቼ ማለቴ በቃ የኔን ሰው አዘጋጅቻለሁ በወንድ በኩል። በሴት በኩል ደግሞ 4 ሚዜ ያስፈልጋታል ፍቅር ማለት ነው። ከጎኗ የሚሆን 4 ሴት ጓደኛ ያስፈልጋታልና ይህንን ነገር ደግሞ ስናስብ ትናንትናም ሩታን አግኝተናል። የእናንተ ደስታ ያስደስተኛል፣ አብሮነታችሁ ያምራል፣ እንደዚህ ታምራላችሁ ምናምን ስላለችን ሩታም ይህንን ደስታ ደግሞ ሙሉ እናርግላችሁ ብለን አስበን የኛ ደስታ ስለሚያስደስታችሁ ሄርሚና ሩታ የፍቅርን ሚዜ እንድትሆኑ በአክብሮት እንጠይቃለን። እንደማታሳፍሩንም ጠንቅቀን እናውቃለን እና ደግሞ ከሷ ጎን ብትሆኑ ፕሮግራሙ ሞር እንደሚያምር እንደምታደምቁት እርግጠኛ ነኝ። ለምን ከልብ የሆነ ደስታ እናንተ ላይ ስላየን ማለት ነው። ስለዚህ ቤተሰቦቻችን ይህንን ነገር ነው የምናስኬደው ማለት ነው። ፍቅር የምትጨምሪላቸውን ነገሮች ጨምሪላቸውና እንቀጥላለን። የእነሱን ደግሞ ሀሳብና የእነሱን ፍላጎት ብንገባ አይሻልም? ምንድነው ቁም ነገሩ? እዚህ ጋር አልገባኝም። ላይ ቁም ነገር የለም። እስካሁን እየቀልዳችሁ እንዳለ ነው እየተሰማኝ ነው። አሁን ነገር ቁም ነገር ነው። የተሰማሽን ነገር ታዩና ቁም ነገር ነው እያወራን ያለው። እሺ አንዴ ይሄን እንጨርስና ከዛ እናንተን ደግሞ ፍላጎት ምላሽ እንጠይቃለን። ማንንም እኛ ማስገደድ አንፈልግም። ባይዘው ደስተኛ ስትሆኑ ነው የጠራህን ሀሳብ። ለዚህ ነው ወይስ አሁን እየቀልዳችሁ ነው? እኔ እኮ ቀልዱና ቁም ነገሩ ግራ እያጋባኝ ነው ያለው። ትጨምርልሽ። እሺ ሄርሚዬ፣ ያው ላይፍ ላይ ሊቀለድ አይችልም። አላቅም ቀልደሽ ልታቂ ይቻለሽ ከዚህ በፊት። ይሄ ሲሪየስ ነገር ነው እና ያው ወደ ትዳር ወደ ቁም ነገር እየተንደረደርን ስለሆነ መስክ ፕሮግራማችን ላይ ትንሽ የራት ፕሮግራም አዘጋጅተናል እና ከጎኔ እንድትቆሙ ደስታዬ እንድትካፈሉ ስለምፈልግ ነው። ምክንያቱም ከእናንተ በላይ የእውነት ሊደሰት የሚችል ሰው የለም ብዬ አስባለሁ። ምክንያቱም አብርሽን በአደራ መልክ ነው የሰጣችሁኝ እና እኔ ደግሞ እንዲት አድርጌ እንደምንከባከበው የዛለት ነው ቃል የምገባው አይደል እና የዛለት ከጎኔ ደስታዬ እንድትካፈሉኝ እፈልጋለሁ እና አሁን እየጠየኳችሁ ነው፣ ፕሮፖዝ ያቀረብኩላችሁ ነው የሚዜነት ጥያቄ።
እና ደግሞ ያው አንድ ደግሞ ማወቅ ያለባችሁ ነገር ሄርሜም ሩታም እኛ ማንንም ማስገደድን አንፈልግም። በፍላጎት ምናልባት በሼምም ደግሞ እንዲሁ አንፈልግም። ወይ በስመ አብ እንደዛ ከሆነ ደግሞ ይደብረኛል። አዎ ልጆቹ ደግሞ ሳያቸው ሼመኛ ናቸው ምናምን እና በሼም ይሄንን እንደ ቅርባውን ቤተሰብ ሆነን አይደል ነፃ ሆናችሁ አሩን። እሺ ካልፈለጋችሁም ይቀራል። ያው እኔ ብቻ ሚዜነቱን ካልፈለጉ የፕሮግራሙ ላይ ብቻ ይገኛሉ። ችግር የለውም። በቃ እኛ የምንፈልገው እሱን ነውና ከማል ጀምር ከሩታ ወይ ከሩታ ትላንትና ተሰላልሽ ቀጥይ ሩታ በቃ ጨርሳችሁ እኛ ጨርሰናል። በእኛ በኩል ያለው ከኛ ደግሞ ከእናንተ ምላሽን ብቻ ነው። እሺ ይሄ ነው እናንተ ቁም ነገር። በቃ እኛ ጨርሰናል። ሩታ ኦኬ ሚዜ ምናምን አተሽ ነው ሰው አተሽ ነው ሰው አታ ሳይሆን ከእናንተ የሚቀርበኝ ሰው ግን አጣ እና የሆነ የሴት ጓደኛ ደግሞ ብዙም የላት። የሴት ጓደኛ የሌላት ምላስ ስለምታበዛ ይሆናል። በዚህ ምላስ ማን ይቀርባል? ይሄ ምላስ ይችላችሁ እናንተ ስለምትሆኑ እናንተ ትዕግስተኛ ስለሆናችሁ ለሰው ያላችሁ አንቺን ሸሽቶ ተቃጥሎ የበቃውን እኛ ምን ቤት ነው ለምን ብለን ነው ደግሞ ካንቺ ጋር ሆነን የምንቃጠለው? ምን እንዳመጣት እና ደግሞ ሚዜነቱ ቆይ እንዳሳቅ በእውነት ይከፋኛል። አብርሃም ስናደድ ፊቴ ይበላሻል። ሰሞኑ ፕሮግራም አለብኝ ታውቃለህ አይደል? ሶ ያልተስተካከለ ፊት አይበላሽም። እኔ ላውራችሁ ችግር የለም። ኦኬ ሄርሚ አንድ ጥያቄ ልጠይቅሽ። የእናንተ ሰርግና ያንቺም ሰርግ የሱም ሰርግ በየዓመቱ ልክ እንደ ልደት ነው እንዴ የምትጋቡት እናንተ? እኛ ከፈለግን ምን ችግር አለው? ዋና ይሄ ነው አይደል? በየ6 ወሩ ከፈለግን በየወሩ ዋናው ኧረ ልደት አይሻልም እናንተ? እሷም በፊናዋ በዓመት ስንት ሰው እንደምታገባ አላውቅም። አንተም በየፊናክ በየጊዜው በየዓመቱ ኮንትራት ነው እንዴ? አይ ኮንትራት ስትይ ግን አንቺንም ያካልላል። ላይ እንደዛ ሳይሆን ታውና አይ የምሬ ነው። ለምን እንዳልኩኝ ታውቂያለሽ? ራሷን አገላ ተጣራ ቆና እሷንም ያካትታል ማለት ነው። እንደዛ ከሆነ ይቀላ በጣም ያው እኛ ሳቀ ስለማንችል ነው። የቀለድክባት እሷ መሳቅ ነው የሚያስገርመው። ኧረ ችግር የለም። እኛ ዝም ብለሽ አትገልፍጪ እንዴ የተናገረችው አለች አይደል እንዴ? ለምን የመሳቅ ይገርምሻል? መስክ ነው የምታዘጋጁት፣ ሰርግ አትደግሱም? ደግሳለን። እሱን ይቀጥላል ነው የመጀመሪያው። አሁን መስክ ነው። አሁን የእናንተን ፍቃደኝነት አሁን ሌላ መስመር ሄዳችሁ እናንተም ተቃጥላችሁ ከምትሄዱ ትክክለኛውን ፍላጎታችሁን እሺ ወይንም አንችልም ሌላ ፕሮግራም አለን አለቀ። ግን ፕሮግራማችን ላይ መገኘት እንችላለን። በቃ እንደዛ እኮ ነው የሚባለው። አጭር ነገር ነው የምፈልገው። ያ ነገር ነው እኮ እሷ በምላሷ ዘመድ አልባ የሆነችዋ እኛ ምን አንገበገበን? እሺ ስለዚህ ምን አቃጠለን? ወይ እንደዚህ ብለሽ ራስሽ ነሽ እንጂ ማርጌ በጣም በይዘው በጣም ጸድ የሆኑ ሰዎች አሉኝ። ግን ከናንተ የሚቀርብ የለም። እኛ ጋር አመጪኝ ነበር። የሚቀርብሽን አንቺ ታውቂያለሽ። ኖርሽ አትመጪም ነበር። ኖ አይልሽ አልመጣም ካልሽ ታያቸዋለሽ። ይዛለት ምን የመሳሰሉ የሆኑ ሰዎች እንደሆኑ ማለት ነው። ሰዎች አይመክሩሽም? ፕሊስ ላይክ ባንቺ ሐሳብ የሚጓዝ ነው ታይ የሚልሽ የለም። በራሴ ነው የምወስነው ማርጌ። እሺ አንዴ ቆይ ችግር የለውም። እኔ ላናገራት ሩታ እንደማትችል ተናገርሽ መሰለኝ። አልችልም ነው እችላለሁ። በቃ አንድ ቃል እኮ ነው ሩታ። አጭር ነገር አማርኛ አይ ቲንክ ይገባችኋል መሰለኝ ነው። አይገባችሁም? አልተማራችሁም? እችላለሁ። አይገባችሁም? ታረዝመልሽ ነገር ባጭሩ የሚቆጨውን ነገር አይገባችሁም ማለት ነው። ስለዚህ በቃ እስኪገባችሁ አሰላስሉትና ይገባችሁ። አይ እኔ እንደው ቆቅልሽ ነው እንዴ እየተጫወትን ነው እንዴ? አይ ማሰብ ሳይሆን እኛ አማርኛ ሁሉ ነገራችን ቆቅልሽ ቅልሽ ሩታ ያለችልኝ አይደለም። ይቀር እንቆቅልሽ ምን አቅልሽ ሁለት አሸንጉሊት ተናዶ እንዴ አመልሽው እንዴ ታድላችሁ እህቶቼ፣ ሰማኝ አብርሃም እህቶቼ፣ ሚዜዎቼ አይ ሲጀመር ትችያለሽ። እሺ ሚዜ ኦኬ ቀጥይ። ገላፈጥ አይደብርም እንዴ? እሺ ሰማኝ አብርሃም ላይ ደስታ ሲኖር እንዲህ ነው። አዎ ከውስጥ የሆነ የመነጨ ደስታ ሲኖር አዳምጠኝ። እኔ ለፍቅር አንተን የሚያስደስት ከሆነ እኔ ለፍቅር ሚዜ በሆን ደስ ይለኝ ነበረ። ግን ደግሞ እኔና ሩታ ሚዜ ሆንን ማለት ሙሽራው እኔና እሷ ነው ልንመስል የምንችለው። ገባ? እሷ ሚዜ ሆናለች። ከመልክም ምሳሉልኝ ከመልክም አንፃር እኛ ሙሽራ እንዳንመስል ብዬ ነው እንጂ እንዳናሳፍርሽ ብዬ የኔ ብስኩት አንዳው ማለት ነው። ማፈር ካለባት ፍቅርዬ ነች። ልንገርሽ
ከውድድሩ የተመረጥኩት እኔ። ለማንኛውም ለሞራልሽ ተጨንቀን ነው እንጂ ከሚመጥንሽ ሰው ጋር ሚዜ ብታደርጊ ጥሩ ነው። ወይ ችግር የለም አውቃለሁ። ከሚመጥንኝ በታች እንደመረጥኩ አውቃለሁ። ግን ደግሞ ይሁን እድሜም አለ ምናምን ብዙ ነገር አለ፣ መዘርዘር አያስፈልግም። ይሄ ደግሞ እኛ ባህል አይደለም። እኔ በጣም ግራ የገባኝ በኋላ አይደለም እናንተ ሚዜ ናችሁና አትኳኳሉ ልትለን እኮ ነው አይደል? አረኛ በሉ ቢቀርብን ይሻላል። ኧረ በእውነት ምክንያት እዛው ደግሞ አብርሃም ሀሳብ ቀይሮ ጉድ ከምትሆኝ ይቅርብን። ወደ ሚዜ ተቀያየር ይልሻል። እዛው እተማመናለሁ። የኔ ብስኩት ማለት ነው። እናንተ ተኩላችሁ ምን ብላችሁ የኔ ብስኩት ጠዋት ፊቷን ታጥባ ብትወጣ ራሱ ትበልጣችኋለች። እሺ ለማንኛውም ሩታም ኤርሚም ደስተኛ ሆኑልን። ብቻ አንዴ ልጨርሳ ሩታ። እሺ ረጅም እኮ አናወራም፣ ችግር የለውም። እና አያወራላችሁ በቀቤም ትላላችሁ ሲላችሁ በዋልዚንም ተጠቀሙት እንዳለ ትሪትመንት ትጠራላችሁ፣ ችግር የለም። እንደምናደርግ ተቀለል። አሁን ቀጣይ ስንመጣ ብዙ ይዘንላችሁን መጣና ምን አክል ደርዘን ሸኖ ለጋ ሳይነጠር ለማንኛውም ሩታም ሄርሜላም በሀሳባችን ከተስማማችሁ ደውሉልን፣ ካልተስማማችሁም ደግሞ ችግር የለም። እኛ የራሳችንን ፕሮግራም ይኖረናል። እናንተ ፕሮግራሙ ላይ ከተገኛችሁ በቂ ነው። ፕሮግራሙን ደግሞ መተን ከምንናደድ ከምንቃጠል በስልክ በቪዲዮ እናያለን ካላችሁ ደግሞ በቪዲዮ ማየት ትችላላችሁ። መልካም ቀን ይሁንላችሁ። ካሜራማን ቃልቅ ባይ ከሜዳቸው በፊት ለምን ቢቀሩ ራሱ ቪዲዮ አቀራረጽክ ምናምን ሆን እዛ ውስጥ እንዳሉ እንዲሰማቸው ፕሮግራሙ እንዳልቀሩ እንዲሰማቸው ይቀርታል ማለት ነው። ለማንኛውም መልካም ቀን ባይ ጋይስ። አንድ ካሜራማን ወደኛ አድርገው ስለጨረስን ነው አትዩ ፍቅር ወይ በቃ አሁን እኛ የራሳችን ፕሮግራም እንቀጥል። እንግዲህ እነሱም ይሄዳሉ አይሄዱም የሚል ካሜራማን ሄዱ ዝር ዛሬ አልቻለሁ። አበዱ ልጆች ጌታ አበዱ። ፍቅር አሁን መንገድ ዘግተው እንዳይጠብቁሽ